ረመዳን እያለቀ ሲመጣ ወደፊት ሲመጣ እሳቸው ግን እየጠነከሩ እየበረቱ ይመጣሉ። መጨረሻው ፊኒሺንግ ላይ ነው። ሯጮች ሲወዳደሩ የመጀመሪያውን ዙር ባለኛው ሩጠው ኋላ እየደከሙ ከመጡ ውጤታማ ይሆናሉ? ተሸላሚ ይሆናሉ? አይሆኑም ማለት? አዎ። ለይለቱል ቀድር ምን አሳወቀ? ማወቅ ትፈልጋለህ ስለሷ? ለይለቱል ቀድር ኸይሩ ሚን አልፍ ሸህር። እቺ ወር እኮ ማለት ከ1000 ወር የሚበልጥ ማለት ነው። ስንት ማለት? 83 ዓመት ከ4 ወራት። ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ። ነሸጥ በሉ ይላሉ፣ ያነቋቸዋል በኢባዳ። ስለዚህ ወንድሜ ለራስ ብቻ አድርግ፣ ሚስትህን ማንቃት። መጥፎ ስነግባር፣ መጥፎ ሱስ በአጠቃላይ ከኛ ይወገዳል። አላህም ያግዘናል። ለመለወጥ ዝግጁ ስንሆን አላህ ይቀይረናል። ረመዳን ለሚሰራ ወንጀል እንደሌላ ወር አይደለም። ረመዳን ላይ የምንሰራው ኸይር ስራ በጣም ከባድ እንደመሆኑ ወንጀሉም ከባድ ነው። ወንድሞች እህቶች፣ በዚህ ላይ የተፈተንን ካለን አላህን እንፍራ ማለት ነው። ለይለቱል ቀድር ማለት ይህንን ለይለቱል ቀድር ለማግኘት ሁላችንም ልንጥሪ። ታዳችን ሌሊት ለማግኘት ማንም አይናፍቀው? ናፍቀናል። አላህ ከወፍቃቸው አንተ አላህ መልእክተኛ ወይ እችን ሌሊት ባገኛት አላህ ቢወፍቀኝ ምንድነው ማድረግ ያለብኝ ብለው ጠየቁ። ቁሊ አላት በይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ Subhanahu Wa Ta'ala ያሳለፍናቸውን የረመዳን ጾሞችን አላህ ይቀበለን። የተበላሹብን ያጠፋነው ካለ ደግሞ አላህ ይቅር ይበለን። ለቀሪ ቀናቶች ደግሞ እጅጉን ጠንከር ብለን የምንጓዝ ጥሩ ኢባዳ የምናከናውን አላህ አድርገን። ለዚህ ማቅሙን አላህ ይለግሰን። ረመዳን መጣ ሄደ፣ ባንዴ ፍልትክ ብሎ እየወጣ ነው። እንግዲህ የኛ ባህል ሆነና ረመዳን ሲገባ ኃይላችን ማሻአላህ ነው። መሳጂዶችም ይጨናነቃሉ፣ መንገዶች ይጨናነቃሉ። ነገር ግን ልክ ወደፊት እየሄደ ሲመጣ ደግሞ የኛ ጉልበት እያለቀ ይመጣል። መሆን የለበትም። ይሄ የነብዩ አለይሂ ሰላቱ ወሰላም ባህሪ ረመዳን ሌላ ወር ከሚሰሩት የበለጠ ልክ ረመዳን ሲመጣ በረመዳን በጣም ይጠናከራሉ። ከረመዳን ደግሞ ፊት ለፊት የመጡት ቀናት ላይ አሽረል አዋኺር ወደፊት እየገፋ ሲመጣ ደግሞ እጅጉን የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም ይጠናከሩ ነበር። ስለዚህም ዛሬ ርዕሳችን የመጨረሻ 10ቱ ቀናት ሌሊቶች እንደዚሁም ውዷ ሌሊትና ተያያዥነት ምን ይጠበቅብናል በሚል ትንሽ ቆይታ እናደርጋለን። እናታችን አይሻ ረዲየላሁ ዐንሃ قالت እንዲህ ትል ነበር كان رسول الله صلى الله عليه وسلم يجتهد في رمضان ما لا يجتهد في غيره برمضان በጣም ይታገሉ ነበር፣ በጣም ይበረቱ ነበር። ከዛ ውጭ በማይበራቱበት ሌላ ጊዜ ትክል እንደማያደርጉበት ረመዳን ላይ ግን ልዩ ነበሩ። وفي العشر الاواخر منه ከሱ ደግሞ ከረመዳን عشر الاواخر የመጨረሻ 10ቱ ቀናት ደግሞ ما لا يجتهد في غيره በሌላው ላይ ያልበረቱትን እዛ ላይ ደግሞ በጣም ይበረታሉ። ኃይላቸውን በአጠቃላይ እሱ ላይ ያውላሉ ማለት ነው። እኛም ወደፊት ሲመጣ እጅጉን ልንጠናከር፣ ልንቀየር፣ ልንለወጥ እንጂ ጉልበታችን እየደከመ ከተራዊ ሰላት እየቦዘንን ወደኋላ እያልን ልንሄድ እየተጠናከርን ፈይዛ ፈረግታ ፈንሶብ ነው። አንድ ስራ ስትጨርስ ወደ ሌላኛው ልፋ ነው፣ ድከም ነው። መቼ ድረስ? ቀብር እስክንገባ መልፋት መድከም ነው። እዛ እናርፋለን፣ እዛ ጥሩ ነገር ይመጣል። እዚህ ዱንያ ላይ የለፋ እዚህ ዱንያ ላይ የደከመ አልየውመ አመሉን ወላ ሂሳብ፣ ዛሬ ስራ ብቻ ነው፣ ሂሳብ የለም፣ ደሞዝ የለም። ወገደን ነገ ግን ሂሳቡን ወላ አመል፣ ሂሳብ ነው ደሞዝ ነው ነገ የሚሰጠው፣ ስራ የለም። አንዴ ስጁድ ላድርግ፣ አንዴ ኢስቲግፋር አድርግ፣ አንዴ ሱብሃንአላህ ልበል፣ አንዴ ልጹም፣ ላ የለም፣ ፋይል ተዘግቷል። ዛሬ ነው የሚሰራው፣ ዛሬ ነው እቺን ዱንያ መሸጋገሪያ አድርገን ልንሄድ የምንችለው ዛሬ ነው። ዛሬ ካልሰራን፣ ዛሬ ካልተቀየርን ነገ ባዶ ነው። ኢና ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይን ወጠና
جعلوها لجة واتخذوا صالح الآمال فيها سفنا الإمام الشافعي رحمة الله عليه لا الله مرت باري وتشالت طلقوا الدنيا وخافوا الفتنة فتنة فرتوا دنيا نفتوات الصوان سيايو سلا الصومان الناس يقولنا وده الصواسي ملكات منالو أنها ليست لهي وطنا اتي زوتاري عقراء دلت شمال سلازي جعلوها لجة واتخذوا صالح الأعمال فيها سفنا እቺን ዱንያ መሸጋገሪያ ድልድይ ያደረጓት በመልካም ስራቸው ለክኛ ባህር ላይ ሆነን የብሱን በመርከብ እንደምንሸጋገረው ዱንያን እነሱ በመልካም ስራቸው መሸጋገሪያ ያደረጓት እቺ ዱንያ አላህን ተገዝተን ኸይር ነገር አድርገን የምንሸጋገርባት አገር ናት ከዛ ሁሉም ፋይሉ ይዘጋል ነገ ነው ደሞዝ የሚሰጠው ስለዚህ የኛ ፋይል መዘጋው ደግሞ መች እንደሆነ አናውቅም ዛሬ ነው ነገ ነው እንጨርሳለን አንጨርስም አላህ ብቻ ነው የሚያውቀው ስለዚህ መጠቀም ነው ያለንን አጋጣሚ መጠቀም ነው ይህ ረመዳን ነገ የሚቀጥለው ላናገኝ እንችላለን والله ይሄ ነው መሆን ያለበት ለማስፈራራትም አይደለም በቃ ያለው እውነታው ይሄ ነው አምና ይጾሙናሉ ብዙ ተነግሯል ዘንድሮ የሌለው እኛም የዛ ተረኛ ልንሆን እንችላለን ከዛ ከሌላ ይባል ይችላል ግን ያለንን አማኝ ብልጥ ጮሌ በእጅ ያዞን ነው የሚጠቀም ፋተ ወፋት ያለፉ አልፏል እነዚህ ረመዳን ቀናቶች ተበላሽተው ካለፉም አለፉ በቃ የወደፊቱ ገይብ ነው እንጨርስ አናውቅም አላህ ዘንድ ነው ወለከ ሰዓተ አንተ فيها ያንተ ሰዓት ግን አሁን ያለህባት ናት ዛሬ መጠቀም ዛሬን መርሳት መልፋት መድከም ራሳችንን ለሥራ ዝግጁ ማድረግ እድል ነው ፍርሳ ነው ابن الجوزي ያሉትን ነግሬያቸዋለሁ ከዚህ በፊት መሰለኝ ተላሂ ያሉ በአላህ ንብይ لو قيل لاهل القبور ለቀብር ባልተቤቶች ቢባሉ ተመኙ ቢባሉ ለተመነው يوما من رمضان ከረመዳን አንድ ቀን ይመኙ ነበር ምን ማለት እንጂ አንድ ቀንም ባገኘን እንደ አንድ ቀን የረመዳን ኢባዳ በፈጸምን ብለው ይመኙ ነበር እኛ ስንት ቀን ፈጸምን አላህ ካቆየን ስንት ቀናት ፊትለፊታችን አሉ እንጠቀምበት ስለዚህ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ረመዳን እያለቀ ሲመጣ ወደፊት ሲመጣ እሳቸው ግን እየተነከሩ እየበረቱ ይመጣሉ መጨረሻው ፊኒሺንግ ላይ ነው ሯጮች ሲወዳደሩ የመጀመሪያውን ዙር ባለኛው ሩጠው ኋላ እየደከሙ ከመጡ ውጤታማ ይሆናሉ ተሸላሚ ይሆናሉ አይሆኑም ማለት አዎ እኛም መጀመሪያ ላይ ነሻጣችን መጨረሻ ምንዳከም ምንርቅ ከተራዊም ከኢባዳውም ከምንም ምንርቅ ከሆነ ባዶ ነን ማለት ፊት ለፊት ነው ውዷ ለሊት ያለችው ፊት ለፊት ነው ኸይር ነገር ያለው ፊት ለፊት ነው አላህ ከተቀበላቸው እንድንሆን ያ ረብ እንደው መጨረሻችን አሳምረን ብለን የረመዳንን መጨረሻ አላህ ያማረ አድርጎ እንዲዘጋለን አሁን ስራ ይፈልጋል ካሁኑ ዝግጅት ይፈልጋል እናታችን አይሻ በሌላ ሐዲስ ምን ይላሉ اذا دخل الاشهر الاواخر የመጨረሻ የረመዳን 10 ቀናቶች ሲገቡ አህያ ለይላ ነብዩ ሰለላሁ ዐለይሂ ወሰለም ለሊቱን ህያ ያደርጉታል እንቅልፍ የለም በቃ አላህን መዘከር ነው ቁርአን መቅራት ነው ዱዓ መብዛት ነው እንቅልፍ የለም እኛ ሰላህ ሆነ እንቅልፍ ባይኖር በምንድን ያለፈ ነው እንቅልፍ ልናጣ እንችላለን የምናጣበት ግን መንገድ በምንድን ነው እንቅልፍ ያጣሁት ስሰግድ ነው እንቅልፍ ያጣሁት ቁርአን ስቀራ ነው እንቅልፍ ያጣሁት ዚክር ሳደርግ ዱዓ ሳደርግ ነው እናት አባቴን ስንከባከብ ወይስ በምንድን ወይስ ባለባለ ያቻ አረንጓዴ ማስቲካዋን ነው በምንድን ያጣሁት ራሳችንን ቀይራ ሐቂቃ ፍርሳ ነው እዚህ ላይ ራሳችንን ቀኑን በጾም ስናሳልፍ ከተቋቋም ለሊቱን ደግሞ ለአላህ ሰጥተን በጥሩ ነገር ካሳለፍ ነው እኛ ላይ ያለ መጥፎ ስነግባ መጥፎ ሱስ በአጠቃላይ ከኛ ይወገዳል አላህም ያግዘናል ለመለወጥ ዝግጁ ስንሆን አላህ ይቀይረናል والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين على الله ሚታገሉትን እናግራራላቸዋለን ብሏል ትንሽ ብቻ ታገል ትንሽ ልፋ መንገዱን አላህ ያበጃጃል ያሳምሯል በኢጃብሽ ምህቴ ጠንከር ብለሻል አይደል አዎ ከረመዳን በኋላም ለመጠንከር ካሁን ያ ረብ በይ ጠንከር ምሽቶቹንም እንደዛው በጥሩ ሁኔታ አንዳንድ ወንድሞች ምንድነው ማይነገረው ተራይ ተብሎ እየተወጣ አልባሌ ቦታ ሰው እየሄደ ነው ወንድ ሴቱ ከኢሻ በኋላ እየተገናኘ ነው
ይሄ ለምን አይነገርም ብሎ ስሞት ያቀርባሉ። ሁሌም ይደውላሉ። ካለ ከባድ ነው ሐቂቃ። ለምን ረመዳን ለሚሰራ ወንጀል እንደሌላ ወር አይደለም። ረመዳን ላይ የምንሰራው ኸይር ስራ በጣም ከባድ እንደመሆኑ ወንጀሉም ከባድ ነው። ወንድሞች እህቶች፣ በዚህ ላይ የተፈተንን ካለን አላህን እንፍራ። ከአሁኗ ሰዓት ከዛሬው ምሽት ጀምረን ያ ረብ ምህረት ለግሰን ብለን እናቁም። በሰላት ስም ተወጥቶ ሌላ ቦታ ሚዞር ከሆነ አላህን እንፍራ። በዚህ ላይ የወደቅን ካለን አላህን ለመገዛት ብለን በአላህ ስም ወጥተን የአላህን ቤት ልንዘይር ነው ዒባዳ ልናደርግ ነው ብለን ወጥተን ሌላ ቦታ ምንሄድ ከሆነ ወላሂ በዘመኑ ቋንቋ ሼም ነው። በጣም ሼም፣ በጣም ያሳፍራል። ዛሬ ካላፈርን መቼ ነው የምናፍረው? ይሄ ይስተካከል። ስለዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ሕያው ያደርጉታል። ወአይቀዘ አህለሁ ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ። ነሸጥ በሉ ይላሉ፣ ያነቋቸዋል በኢባዳ። ስለዚህ ወንድሜ ለራስ ብቻ አድርግ፣ ሚስትህንም አንቃት፣ የቤት ኻዲሞች ካሉ አንቃቸው፣ ልጆችህን አንቃቸው። ጀግና ይሁኑ። ሌሊቱን በቁርአን ያሳልፉት፣ ዱዓ እያደረጉ ያሳልፉት። እንዲነቁ እናድርግ። ወጀደ ወሸደ አልሚዕዛ ትጥቃቸውን ይታጠቃሉ። አንድ እኮ ትጥቅ ሲታጠቅ መሳሪያውን ሲጠቀም ከባድ ፊልም አለ፣ ፊልም ምፋለሙ አለ፣ ምታገለው አለ ብሎ ሲያስብ አይደል? ነብዩ ደግሞ በኢባዳ ለመታገል በቃ ሽርጣቸውን ይታጠቃል። ጀግና ሆነው እነዚህ ሌሊቶች ያሳልፉታል። እነዚህ ሌሊት ታጋ ምን አለው ከተባለ ያው ሁላችንም የምንመኛት ምን ከጅለው ለይለተል ቀድር ያሉት በእነዚህ 10 ሌሊቶች ናቸው። በእነዚህ 10 ሌሊቶች እንደው እንዳያመልጥ ኸይር ነገር የተነፈገ ማለት ይቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 1000 ወር በላይ አለ ነብዩ እኮ ተመኙ። ረሱል ሰለላሁ ዐለይሂ ወሰለም ከበኒ እስራኤል አንድ ዜና ደረሳቸው። አንድ ሰው ረጁለ ሚን በኒ እስራኤል ሲላህ የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰላም ሰሃቦችም በጣም ተገረሙ። ነብዩ ደግሞ ምን አሉ? ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ። فقال يا رب ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው። ከ60 እስከ 70 ነው፣ ትንሽ ነው። ወአቀለሃ አዕማል ስራቸውም ትንሽ ነው። ይህ ሰው 1000 ወር በአንተ መንገድ ሲታገል የነበረ ያ ሁሉ ጊዜ ቆየ ሲባል فأعطاه الله ሰጣቸው ለይለተል ቀድር፣ ለይለተል ቀድር ሰጣቸው። ኸይሩን ሚን አልፍ ሸህር ከ1000 ወር የበለጠ ማለት ነው ለይለተል ቀድር ማለት። ይህንን ለይለተል ቀድር ለማግኘት ሁላችንም ልንጥር ይገባል። እስቲ አያውን እንተንትነ አላህ ለይለተል ቀድር ማለት ቁርአን የወረደበት ማለት ኢና አንዘልናሁ ፊ ለይለተል ቀድር አለ። እኛ ውሳኔ በሚወሰንባት ሌሊት ላይ ምን አደረግን? ቁርአንን አወረድነው። አዎ ከለህወል መህፉዝ በይተል ዒዛ ሰማዕ ዱንያ እዛ ድረስ 30 ጁዙ በአጠቃላይ ወርዷል ሙሉ። ከዛ በኋላ ነው በ23 ዓመት እንደየሁኔታው እንደሚከሰተው ክስተት ቀስ በቀስ እያለ አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው እንጂ ሙሉ ለሙሉ የወረደበት ማለት ነው። ቁርአንን አውርደነዋል አለ አላህ። ወማ አድራከ ማ ለይለቱል ቀድር ተዕዚመን ሊሸእኒሃ እሷን ከፍ ለማድረግ ለይለቱል ቀድር ምን አሳወቀ? ማወቅ ትፈልጋለህ ስለሷ? ለይለቱል ቀድር ኸይሩን ሚን አልፍ ሸህር እቺ ወርቆ ማለት ከ1000 ወር የሚበልጥ ማለት ነው። ስንት ማለት? 83 ዓመት ከ4 ወር አካባቢ። እንደውም ዑለማዎች ምን ይላሉ? ኸይር ነው ያለው ኸይሩን ሚን አልፍ ሸህር ማለት ከዛም በላይ ነው ማለት ነው። እሷ ላይ የሚሰራው ከባድ ነው። በአንድ ሌሊት ሰላት ሰግደ ከሆነ ያችን ሌሊት አላህ ከወፈቀ 83 ዓመት በላይ ማለት ነው ሰላት እንደሰገድ። ሰደቃ ታውጣ ሰደቃ ነው ኢባዳ የተባለ ባጠቃላይ። እናት አባትን ስትኻድም ከሆነ እንደዛው እንደኻድም ይጻፋል አሉ። ያች ሌሊት ታዲያ ተነዘሉል መላኢካ መላእክቶች ባጠቃላይ ይወርዳሉ። ወሩህ አለ ከነሱ ደግሞ ለጠለው ማንን? ጅብሪልን አለይሂ ሰላም የመላእክት አለቃ። እነሱም ይወርዳሉ بإذن ربهم በጌታቸው ፍቃድ፣ የአላህ ፍቃድ አወርዱ። ሚን ኩል አምራ
ከነገሩ ሁሉ ነገሮችን ይዞ ይወርዳሉ። ሰላሙን ሂየ እሷ ምንድናት? ሰላም ናት። ያቺ ሌሊት ሰላም ናት። እስከ መቼ? ሐታ መጥሊዕ አልፈጅር ፀሐይ እስክትወጣ ጎህ እስኪወጣ ፈጅር እስኪወጣ ድረስ ሰላም ናት አሉ። ሙጃሂድ ሲናገሩ ምን ይላሉ? ያቺ ሌሊት ማለት በጣም ሰላም ከመሆኑ የተነሳ ላ የስተጢዑ ሸይጣን አይችልም አያዕመለ ፊሃ ሱአን በሷ ላይ መጥፎ ነገር መስራት መጥፎ ነገር ማድረግ አቅም የለውም አይችልም ይላሉ ሙጃሂድ። 1000 ወር ታዳች ሌሊት ለማግኘት ማን ነው የማይናፍቀው? ናፍቀናል። አላህ ከወፈቃቸው አላህ ያርገን። ታዲያ እነዚህን 10 ቀናትን አላህ ደግሞ ደበቃት። ለምን ከተባለ እቺ ሌሊት ናት ከተባለ እቺ ቀን ናት ከተባለ የሰው ልጃችን ቀን ይሰራና ምን ያላል? ይጠፋል፣ ከኢባዳ ይወገዳል። ነገር ግን አላህ 10 ቀን እንድንለፋ ፈለገ። 10 ቀንን እንድንደክም ፈለገ። ባውን ነብዩ ሰለላሁ ዐለይሂ ወሰለም በ10 ሌሊቶች ፈልጓት ብለዋል። ከነሱም ደግሞ በምኑ ላይ ዊትር የሆነውን 21 23 25 27 29 አንዳንድ ሐዲስ እንደመጣው 27ን ደግሞ በጣም ፈልጓት አሉ። አሁን ነው የምንዘጋጀው። ነብዩ ሰለላሁ ዐለይሂ ወሰለም በኢቲካፍ ያሳልፉት ነበር። ኢቲካፍ ይገባሉ። ያ ማለት በቃ ራሳቸውን ከዱንያ ጋር የሚለዩበት ማለት ነው። ለአላህ የሰጡበት። አላህ ይዘንልን። እኛ ኢቲካፍ ገብተን ዱንያችንን እናጣጥፈዋለን። ያ መሆን የለበት። ኢቲካፍ ገብተን በቃ ለአላህ። እንደውም ይላል አንዳንድ እኮ ጀግኖች ማይታወቁበት መስጊድ ይሄዳሉ። ለምን? ሰዎች እዚህ ጋም ጫውታ እዛ ጋም እንዳይዘይሯቸው እንዳይሏቸው ማይታወቁበት። ለምን? ዒባዳ ነው የታሰሩ። 10 ሌሊት ውድ ናቸዋ። እነዚህን በአግባቡ የተወጣ እንግዲህ ከረመዳን በኋላ ላለው ስንቅ ልዩ ዝግጅት አዘጋጅቷል። መን ቃመ ለይለተል ቀድር ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። ለይለተል ቀድር አምኖበት ከአላህ በኩል አጅር አገኛለሁ ብሎ ለአላህ ብሎ የቆመ ያለፈው ወንጀል ይማርለታል ተብሏል። አላህ ይወፍቀን። እናታችን አይሻ ጠየቁ፣ አንተ የአላህ መልእክተኛ ወይ እችን ሌሊት ባገኛት አላህ ቢወፍቀኝ ምንድነው ማድረግ ያለብኝ ብለው ጠየቁ። ቁሊ አሏት በይ ምን? አላሁመ ኢነከ አፉውን ቱሂቡል አፍወ ፈአፉ አኒ። አላህ ወይ አንተ ይቅር ባይ ነህ፣ ይቅር ባይን ትወዳለህና ይቅር በለኝ። አላህ የምንለምንበት፣ አላህ የምንዘክርበት፣ ከአላህ ጋር ያለን ግንኙነት ምናሳምርበት ነውና የመጀመሪያው በዱዓ እንበርታ። በዱዓ ላይ ጠንካራ ነን። ሰነፍ ማለት በዱዓ የሰነፈ ነው። በዱዓ የሰነፈ ነው። ረመዳን አሁን ያሉትንም ቀናት አላህ ካስገባን በእነዚህ ደግሞ ሌሊቶች ደግሞ በጣም ዱዓ ላይ ልንበረታታ ይገባል። አላህን ስንለምነው እርግጠኛ ሆነን እንለምነው። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ እንዳትል አላህ አስገዳጅ የለውም። ጋፍላ ሆነን አላህ ዱዓን አይቀበልም። ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም። አላህ የሚቀበለው ተመስጠው ቀልባቸውን ለሱ የሰጡትን ሰዎች እርግጠኛ ከሆኑ ሰዎች አላህ ዱዓ ይቀበላል። ስለዚህ አላህን ሐጃ የለብንም? የለም እንዴ? ሐጃችን ብዙ ነው። ወላሂ የሰው ሐጃ ብዙ ነው። ሐጃችንን እድል ነው ፉርሳ ነውና እንጠቀምበት። በእነዚህ ሌሊቶች እንጠቀምበት። በእነዚህ ቀሪ ቀናቶች እንጠቀምበት። ያ ረብ እንበል፣ አላህን እንማጸነው። አላህ ለምነነው ማያሳፍር ጌታ ነው። እጃችሁን አንስታችኋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው እጁን አንስቶ ያ ረብ ሲል አላህ በባዶ ሊመልሰው ያፍራል። የሚያፍር ጌታ ነው። እናስ ቢያንስ ለምነን ቢያንስ እኮ ነው ከሶስት አንድ እናገኛለን። የሌለበት የሚደረገው ዱዓ ወንጀል እስከሌለበት ድረስ ኢማም አህመድ በዘገቡት አቢ ሰዒድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ ማ ሚን ሙስሊሚን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሂሚን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ። አንድ ሙስሊም የለም አላህን አንድን ጥያቄ ጠይቆ ለምኖ
በዛ በለመነው ነገር ወንጀል እስከሌለበት ዝምድና መቁረጥ እስከሌለበት አላህ ከሶስት አንድ ቢሰጠው እንጂ በወንጀል አላህ አይለምን። አንዳንድ ምስኪን አለ ቤቲንግ ቁማር ሊጫወት ያ ረብ እንደው ዛሬ አሳካልኝ አግራልኝ አላህ አይቀበልም። ይወቅ አይቀበልም። የሆነች ሴት እንደው እንዲመቻችልኝ በሐራም አይቀበልም። አላህ አትልፋ። በወንጀል አላህ አይተባበርም። ወላ ቀጢዐት الرحيم ዝምድናን በመቁረጥ እንደው ከነገ ያለምነት ያ ረብ አቋርጥን አላህ ዝምድናን በመቁረጥ አላህ አይቀበልም። ዝምድናን አትቁረጥ። ዝምድና እኮ አላህ ስልጣን ሰጣት። የምትፈልጊውን አንቺን የቀጠለሽ ልቀጥለው አላት። አንቺን የቆረጠሽ ልቆርጠው ከራህመቴ። ይሄን አትፈልጊም ማለት እፈልጋለሁ አለች። አላህ በራህመቱ እንዳይቆርጠን ዝምድናችንን እንዳንቆርጥ ዝምድናን መቀጠል በዚህ አላህ አይተባበርም። ዝምድና እንድቆርጥ አሳካልኝ ብትል አላህ አይቀበል። እነዚህ ከሌሉስ በጥሩ ከለመንስ ኢላ አጣሁ الله بها إحدى الثلاث ከሶስት አንድ ይሰጠዋል። የመጀመሪያው አንቱ አጀለ ኢማ አንቱ አጀለ له دعوته ዳዕዋው የጠየቀው ዱዓው የለመነው ወዲያው ይመጣለታል። ወዲያው የለም አላህ ወዲያው ያመጣልን የለገሰን የለም የሰጠን የለም። ወላሂ ብዙ ያስረሳናል። ግን ጠላታችን ሸይጣን ያስረሳናል። የሌለንን ብቻ ያስታውሳል። የሰጠህን እንድትረሳ ያደርጋል። አላህ ውሎልናል። ወላሂ አንበሻብሾናል። ጠይቀህ ከጭንቀት ከሆነ መከራ ያ ረብ ስትል እንደው ነጃ ብሎሃል። እንደው ዛሬን ቀን ስትል አላህ ነጃ ብሎናል። ብዙ ነገር ይመጣል አሉ። ወኢማ ወይም ደግሞ አየደኺረህ ለው ፊል አኺራ ለአኺራ ያቆይለታል። ሰላት ለምን ሰገድ አጅር ፈልገን ነገ የውመል ቂያማ መዝገባችን በቀኝ እጃችን እንዲሰጠን ጾም ምን ጾመው ለዚህ ነው። ሰደቃ የምናወጣው ለዚህ ነው። ልክ ዱዓም እንደዚህ ነው። የዱዓ ልዩ የሚያደርገው እዚህም ለግሰሃለሁ አለ። እዚህ ካልተሰጠ ግን የት አለ? አኺራ አለ። አንድ ሐዲስ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ባሪያውን ይተሳሰበዋል። ባሪያዬ በዚህ ቀን ጠይቀኝ ሳልሰጥ ቀረሁ አይደል? አዎ እንካ ዛሬ ነው። ዱንያ ላይ ለምኖ ያልተሰጠውን አኺራ ላይ እንካ ውሰድ ሲባል የሰው ልጅ ምን ይመኛል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል። አሁን የዛን ቀን ያ አላህ ወኢማ ሶስተኛው ደግሞ አይስሪፈ አንሁ ሚን ሱኢ ሚስለሃ መጥፎ ነገር ሙሲባ አደጋ መጥቶ ነበር ያ ይቀለበስለታል። አንተ ዒልም ጠይቀሃል፣ አፍያ ጠይቀሃል፣ ገንዘብ ጠይቀሃል፣ የሆነ ሀጃም ጠይቀሃል። ያ ይቀርና ምን ይመለሳል? ሚመጣ በላ ነበር። ስንት በላ መልሶልናል አላህ በለመነው ዱዓ። እኛ የለመነው ሌላ የጠየቅነው ግን የተመለሰልን ስንት ነገር አለ። አላህ ብቻ የሚያውቀው ንግድ ላይ ኪሳራ ሊመጣ ሊቃጠል ነበር፣ አደጋ ሊመጣ ነበር። ስንት ተቀልብሷል። አላህ ብቻ የሚያውቀው አላህ ብቻ የሚያውቀው። ታዲያ ባዶም ይቀራል እንዴ? ስለዚህ ለሊት ዱዓ የሚደረግበት ነው። ያ ረብ ምንለን ሱጁድ ላይ ሆነን ያ አላህ ብለን ሀጃችንን በአጠቃላይ አላህን ምን ጠይቅበት ሌሊት ነው። ያ ረብ ምንልበት ነው። አላህን ምንማጸንበት ጊዜ ነው። ስለዚህ ከዱዓ እንዳንሰንፍ። አላህ ሚጠላው የሚቆጣበት ማይለምነውን ብቻ ነው። ማይለምነው መን ለም የስአልላህ የግደብ ዐለይሂ አላህን ማይለምን ማይጠይቅ አላህ ይቆጣበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይቆጣበታል። አላህ እንዲቆጣብን እንፈልጋለን? አላህ የሚገርም እኮ ነው። ሳይለመን ሲቀር አላህ ይቆጣል፣ ሲለመን ይደሰታል። ዛሬ ቪኤት ሰጥቻለሁ፣ ነገ ፎቅ ሰጥቻለሁ፣ ከነገ ወዲያ ደሜን ሰጥቻለሁ፣ ስለዚህ ቅርብ አይለም። ዛሬም ለምን ነገም ለምን ይሰጣል ነው። ሀብታም ነው ጌታ አላህ። እሱ ጋር ያለው ነገር አይጎልማ። እንዴት ይጎላል? የዓለም ህዝብ አጠቃላይ ከቂያማን ነው ከአደም ፍጥረታት ጀምሮ እስከ የውመል ቂያማ ያለ ፍጥረታት ሰውም ጂኒውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ አንድ አደባባይ ላይ ሜዳ ላይ ቢሰባሰቡ ሁሉም የጠየቀውን ሀጃ ይለያያል። ያ ረቢ ይሄን ስጠኝ ብሎ አላህ ለሁሉም ቢሰጣል እሱ ጋር ካለው ንብረት አይቀንስም ብለው በምሳሌ ሲመጣ መርፌ ባህር ላይ ገብታ እንደምትወጣው ነው። ባህር ላይ መርፌ ነክረን ስናውጣት የምትቀንሰው የምታጎድለው ውሃ አለ እንጂ አላህ ዘንድ እንደዚህ ነው። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ እናንተ ሰዎች ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ወልገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት አላህ ብቻ ነው። ስለዚህ ከጃይ ነን ደሃ ነን። ወላሂ ገንዘብ አለኝ ብላ አትንቀባረር። ገንዘብ ይሰጥና ምን ይነፍግሃል? የምትበላው ምግብ ይነፍግሃል። በሐኪም ትከለከላለህ። የበይ ተመልካች ትሆናለህ። ይሄን እንዳትበላ ይባላል። ታዲያ ከጃይ አይደለም ይሄ ሰው?
ያ ረብ ያለብኝን በሽታ አንሳልኝ ማለት የለበትም። አዎ ከጃይ የፈለገ ቢሆን። ስለዚህ ሀጃችን ብዙ ነው። ትዳር የምትፈልጋለህ ከመካከል ትዳር እንዲስተካከል የምትፈልጋለህ፣ የኑሮ ሁኔታ እንዲስተካከል የምትፈልጋለህ። ሁሉም ዱንያውንም አኺራውንም ያ ረብ ብለህ ለምነው። ማያሳፍር ጌታ ነው አላህ። ወላሂ አላህ አያሳፍርም። ስለዚህ አላህ እንበል። አላህ ቁርአን ላይ ነቢያቶችን ከመከራ ከጭንቀት ነጃ ሲያወጣቸው እኛም ለዛ ነው እኛ ቁርአን እናነባዋለን። በተለይ ደግሞ ረመዳን አጋጣሚ ነው ይነበባል። የብዙ ነቢያቶችን ታሪክ እናያለን። የደረሰባቸው መከራ እንግልት፣ ከዛ አላህ እንዴት ነጃ እንዳላቸው ሲለምኑት እንዴት እንደተቀበላቸው እናያለን። ታዲያ ያንን አይተን ከንፈር ልንመጥ ነው ልንደነቅ ብቻ ነው? ላ ይህ አይደለም የተፈለገው። እናንተ መሆናችሁ ተገኙ ነው የሚለው ቁርአኑ። ወከዛሊከ ነጅዚል ሙህሲኒን፣ እንዲህ በዚህ መልኩ አማኞችን ሙህሲኖችን በጎ የሚሰሩትን እንመነዳለን። አዩብን ከበሽታ እንዳዳንኩት አንተንም አድነሃለሁ እያለ ነው አላህ። አንቺንም አድንሻለሁ እያለ ነው አላህ። ዩኑስን ከአሳ ነባሪ ሆድ ውስጥ እንዳወጣሁት ከዛ ጭንቀት ነጃ እንዳልኩት አወጣሃለሁ አንተንም እያለ ነው ከጭንቀት። ዩኑስን የለመነው እንደው አላየም? ዩኑስ አለይሂ ሰላም ከስቦቻቸው ተቆጥተው በሄዱ ጊዜ መርከብ ውስጥ ሲጫኑ ባህር ውስጥ ገብቶ ነበር። ባህር ውስጥ የገቡበት አጋጣሚ ምን ነበር? ወዘኑን ይዘሀበ ሙጋዲበን ተቆጥቶ ሄዳለ የአሳው ባለቤት ዩኑስ። ፈዘነ አን ለን ነቅዲረ ዐለይሂ አለ፣ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ አለ። ከዛ አሳ ነባሪ ዋጣቸው። በምን መልኩ? አብዱላህ ኢብኑ አባስ ሲናገሩ መርከብ ላይ ሲጫኑ መርከቢቷ ወደ ቀኝ ወደ ግራ ጀመረች ልትሰምጥ። ከዛ እዛ ህዝብ ላይ የተለመደ ባህል አለ። ጌታውን አምጽ የመጣ ባሪያ አለ፣ ዛሬ ካልወጣ በቃ አለቀልን አሉ። ማንም ዩኑስ ነው አላለ። እጣ እናውጣ፣ ዩኑስ ላይ ወጣ። አረ አላህ ነብያውንም ሁለተኛ እናውጣ፣ ዩኑስ ላይ፣ ሶስተኛ ዩኑስ ላይ። የዚህ ጊዜ ዩኑስ ራሳቸው ባህር ውስጥ ገቡ። ማን ተቀበላቸው? አሳ ነባሪው። ፈልተቀመው الحوت፣ አሳ ነባሪውን ግን አላህ በአደራ መልክ እንዲያስቀምጥ ነው፣ ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽን። ባህር ውስጥ ሲገቡ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ፣ የአሳ ነባሪ ሆድ ጨለማ አለ። ምን አሉ ዩኑስ? ፈናዳ ይላል ቁርአን ላይ ተጣራ። ፈናዳ ፊ الظሉማት፣ በዛ ድቅድቅ ጨለማ ተጣራ አለ። ምን ሲል? አላ ኢላሃ ኢላ አንተ፣ ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሃነክ፣ ጥራት ይገባ። ልጅ አለው፣ ሚስት አለው፣ ሸሪክ አለው፣ ጎዶሎ ነገር ከተባለ በአጠቃላይ ጥራት ይገባ። ኢኒ ኩንቱ ሚነል ዛሊሚን፣ እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ራሳቸውን ዝቅ አደረጉ። ሲጣሩ አነስ ባስተላለፉት ላይ ድምጻቸው ሰማይ ውስጥ ተሰማ። ያ ረብ አሉ መላእክቶች በአጠቃላይ هذا صوت معروف፣ እኮ የሚታወቅ ድምጽ ነው። ሚን ቢላዲል ገርቢያ፣ እዛ ሩቅ ሆኖ ከተማ ከዱንያ ይታወቃል ድምጹ። ለምን አወቁት? በሰላሙ ጊዜ አላህን ይለምናሉ፣ በሰላሙ ጊዜ መልካም ስራቸው ይሄዳል፣ ይታወቃል። አየ ወጣቱን አላህን ስትገዛ፣ አፍያውን አላህ ስትገዛ፣ ሀብት ኑር አላህን ስትገዛ፣ መከራ ሲመጣ ማን ያውቃል? አላህ ያውቃል። መላእክቶች በአጠቃላይ ጠየቁ። አታውቁትም እንዴ አላቸው። ማን ነው እሱ? አሉ አብዲ ዩኑስ፣ ባሪያዬ እኮ ዩኑስ ነው አለ አላህ። አብዱከ ዩኑስ? አዎ፣ ያ በመልካም ሰዓት በጥሩ ሰዓት ስራው የምትቀበለው ዱዓው የምትቀበለው ወደ አንተ ስራው የሚመጣው። አዎ። አፈላ ተርሐም ማ ካነ የስነዑ ፊ ረኻ፣ ታዲያ በመልካሙ ሰዓት በጥሩ ሰዓት የሚሰራውን ስራ አይተህ አታዝንለትም እንዴ? እንዴታ አዝንለታለሁ እንጂ። ፈአመረ አላሁ الحوت፣ አላህ አሳ ነባሪውን አዘዘው፣ ትፋው አላቸው። ተፋቸው። ከዛ ምን ይላል ቁርአኑ? ፈስተጀብና ለሁ፣ ዱዓውን ተቀበልነው፣ እሻልነው። ይኸው ከአሳ ነባሪ ሆድ ወጣ። ወነጀይናሁ ሚነል ገም፣ ከጭንቀት ማዳን ነው። ወከዛሊከ፣ ይኸው ለኛ መልእክት መጣ። እንዲህ በዚህ መልኩ ኑንጂል ሙእሚኒን፣ አማኞችን እናድናለን አለ አላህ ሱብሓነሁ ወተዓላ። እንደውም አሉ ረሱል ሰለላሁ ዐለይሂ ወሰለም ዩኑስ ኢብኑ መታ በለመነው ዱዓ እናንተም ከለመናችሁ ዱዓ ስታደርጉ ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን ቃል አላህ ዱዓችሁን ይቀበላችኋል አሉ። ዱዓችሁን ይቀበላል አሉ። ዳሐክ ኢብኑ ቀይስ ምን ይላሉ? እዝኩሩላህ ፊ ረኻ የዝኩሩኩም ፊ ሽዳ፣ አላህን በአማኑ ጊዜ አስታውሱት፣ ቀድሱት፣ ዘክሩት፣ አልቁት። ጭንቀት ሲመጣ አላህ ያስታውሳቸዋል። ዩኑስ አለይሂ ሰላም በጣም አላህን የሚያስታውስ ነበረ። ባያስታውስ ኖሮ የት ነበር የሚቀረው? አሳ ነባሪ ሆድ ውስጥ። ወለውላ ካነ ሚነል ሙሰቢሂን አለ አላህ።
እሱ ከዚህ ቀደም እኛን የሚያጠራ እኛን የሚቀድስ እኛን የሚገዛ ባይሆን ኖሮ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን አለ። ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ አሳ ነባሪ ሆዱስ በቆየው ነበረ። ነገር ግን እኛም በመልካም ሰዓት ያውቃል። ፊራውንስ ለመነሱን በጭንቀት ሰዓት አራምኛለሁ ጌታ ያሲል አልአን አለ። አሁን ነው እንጂ ከዚህ በፊት ከአንድም ሁለት ነብይ ስንት ተአምር ስንት ማባበያ ስንት ዳዕዋ ተደርጎልህ እንቢ ብለህ መጨረሻ ሰዓት ሞት ሲመጣ ነው እንዴ ያለው? አይሆንም አለ፣ አልቀበልም አለ። ዩኑስስ በመልካሙ ሰዓት ከአላህ ጋር ግንኙነታቸው ያማሩ ስለነበር ጭንቅ ሲላቸው አላህ መርሐባ አላቸው። ስለዚህ ዩኑስ ላይ የሚነገረን ታሪክ ለኛም ነውና እንደው ያ ረብ በል ሀጃችንን ለምነው ጭንቀትን ልጅ የተበላሸብህ መንገድ የሳተበባት እናት ትኖሪያለሽ ያ ረቢ በይ ያ ረብ በል አላህ ነው የሚያስተካክለው። ነገሮች ክራውድድ የሆነብን ወንድሞች አለ ያ አላህ እንበል አላህ ያስተካክለዋል። ነገር ግን የመጀመሪያውን ሐዲስ እንዳትረሱት ኡዱ አላህ ወአንቱም ሙቂኑነ ቢኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት ነው። በዚህ መልኩ እንለምነው ሙስታሂድ ነን። የመጨረሻ ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ የሚያደርገው ዱዓ ሙስተጃብ ነው። ዳዕወቱል መርኢ ልሙስሊም ሊአኺሂ ቢዛሂሪል ገይብ ሙስተጃበት ነው። አንድ ሙስሊም ለወንድሙ በሩቁ የሚያደርገው ዱዓ ተቀባይነት አለው አሉ። እንደውም ዱዓ ሲያደርግ እንደ ራእሲሂ መለክ እሱ ላይ የተቀመጠ የተመደበ መላኢካ አለ ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን አያችሁ በኸይር ነው ግን ዱዓ የምታደርገው ያጥፋው ምናምን አይደለም በኸይር በመልካም ነገር ዱዓ ባደረገ ቁጥር የተመደበው መላኢካ ምን ይላል? ቃለ አሚን አው ለወንድም የጠየቀው ጥያቄ አላህ ይስጥህ አላህ ይቀበልህ ወለከ ቢሚስል ላንተም ለወንድም የጠየቀውን ነገር አላህ ላንተም ያድርግልህ። አየህ ሰለፎች ይባላሉ የሆነ ነገር ከፈለጉ እቺ የሚፈልጓትን ዱዓ ለወንድሞቻቸው ያደርጉ ነበር። ለምን? በተዘዋዋሪ ለራሳቸው እንዲላቸው። እኛ ደግሞ ስንት ወንድሞች አሉ? ዓለም ላይ ያሉት ሙስሊሞች በአጠቃላይ ምንድናቸው? ወንድሞቻችን ናቸው። ታዲያ በአላህ እንዴት እጃችን ማንሳት ከበደ? እንዴት ፍልስጤም ላሉት ወንድሞቻችን ዱዓ ማድረግ እንዲከበድ? እንዴት በዚህ ጾም አላህን በሚቃረቡበት ሰዓት ላይ ያ ሁሉ መከራ ሲመጣባቸው በረሃብ ሲያልቁ ቦምቡ እነሱ ላይ ሲወርድ ጥይቱ እነሱ ላይ ሲወርድ መድፉ እነሱ ላይ ሲሆን እንዴት እጃችን ማንሳት ከበደ? የወንድም ዱዓ ሙስተጃብ ነው እየተባለ እንዴት በአላህ እኛ ሾርባውን ተምሩን ሳሙሳ ስንል እነሱ ጋር ቦምብ ነው ጥይት ነው። እንደውም በባለፈው ወጣ መረጃ ሎሚና ቅጠል ነገር በጥብጠው እንደ ሾርባ ይተጠቀሙ ነበር የሚበላ ጠፍቶ። ታዲያ እንዴት ዱዓ ማድረግ አቃት? አላህ ወይ ዛሉት ወንድሞች እርዳቸው ብለን እንዴት ዱዓ ማድረግ እንዴት ሱጁድ ላይ እንደተረሳናቸው። ስለዚህ የወንድም ዱዓ ሙስተጃብ ነውና እንደው ያ ረብ ብለን ሁላችንን ነይተን ወንድሞቻችንን ካሉበት መከራ ያ ረብ ነጃ በላቸው ብለን ዱዓ እናድርግ። የበላይ አድርጋቸው ብለን ዱዓ እናድርግ። ድሉን ለነሱ ያድርገው ብለን ዱዓ እናድርግ። ጭንቀት መከራውን ያንሳላቸው ብለን ዱዓ እናድርግ። ሰላም ያድርጋቸው ብለን ዱዓ እናድርግ። ሙስተሂድ ነው። አዎ ከዛ ምንም በቃ ያ ረብ እንበል። ለምን? አላህ የሚቀበልበት ነው። ረመዳን ደግሞ ድሎች የተፈራረቁበት ወር ነው። ሐቂቃ ብዙ ድሎች ተፈራርቀዋል። አላህ ይሄን ድል ለነሱ እንዲያደርገው ያ ረብ እንበል። እኛም ደግሞ በኢባዳ ድል እንድናደርግ ድል አድርገን ረመዳን እንድንወጣ በስሩ ሌሊቶችም በቁርአኑም በዚክሩም በዱዓውም በሰደቃውም በመልካም ስራ በአጠቃላይ ድል እንድናደርግ ያ ረብ አንተ እገዘን ወፍቀን ብለን እጃችንን እናንሳ። አላህ ይቀበለን። መልካም ከተናገርኩ ከነፍሴን ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ አላህ ያሳምርልን። ረመዳንን ከተቀበላቸው ባሪዎች መካከል አላህ ያድርገን። ያሉትን ቀሪ ቀናቶችን በአግባቡ የምንወጣ አላህ ያድርገን። ለዚህም ቁዋውን አቅሙን አላህ ይለግሰን። ለይለቱል ቀድርን ከተወፈቁት ባሪዎች መካከል አላህ ያድርገን። ከሚያገኟት አላህ ያድርገን። አግኝተውም ከሚጠቀሙባት አላህ ያድርገን። አላህ ያሰቡትን ካሳካላቸው ባሪዎች መካከል አላህ ያድርገን። መልካም ነገሩን በአጠቃላይ ከሚያሳካላቸው ባሪዎች መካከል አላህ ያድርገን። ዱንያ አኺራችንን አላህ ያሳምረን። ዱንያ አኺራችን አላህ ያሳምረን። የታመሙብን ቤተሰቦቻችን አላህ ያሽራቸው። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የኛን መጨረሻ አላህ ያሳምረን። የኛን መጨረሻ አላህ ያሳምረን። የተቸገረን የተጨነቀን በአጠቃላይ ከጭንቀቱ ከችግሩ አላህ ይፈውስ፣ አላህ ይፈርጀው። ያ ረብ ጭንቀት ላይ ያለን በአጠቃላይ ከጭንቀት አላህ ነጃ ይበለው።
ያላገቡትን ወጣት በአጠቃላይ ለወንዱም ሷሊ ሚስት ለሴቱም ሷሊ አላህ ይለግሳል። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን ልጅ አላህ ይለግሰው። ጭንቀት ላይ ያለውን ከጭንቀት አላህ ነጃ ይበለው። ቤት የፈረሰባችሁ በአጠቃላይ አላህ የተሻለውን አላህ ያምጣላችሁ። የተሻለውን አላህ ያምጣላችሁ። ከጭንቀቱም ከዱንያውም ከአኺራውም ጭንቀት አላህ ነጃ ይበላል። ሁላችንም አላህ ነጃ ይበላል። ፍልስጤም ላሉት ወንድሞቻችን አላህ በቃቸው አላህ ይበላቸው። የበላይነት ለነሱ አላህ አድርገው። ሰላም አላህ አርጋቸው። ሰላም አላህ አርጋቸው። ድሉ ለነሱ አላህ አርገው። ድሉ ለነሱ አላህ አርገው። በእነዚህ አረመኔ ይሁዶች ላይ የበላይነቱን አላህ ያጎናጽፋቸው። ያ ረብ ቤተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ከነዚህ ከአረመኔ እጅ አላህ ነፃ ይበለው። ነፃ ይበለው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم انصر من نصر الدين واخذل من خذل المسلمين. اللهم انصر إخواننا في كل مكان. اللهم انصر المجاهدين في كل مكان. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين. اللهم تقبل منا صيامنا. اللهم اجعل صيامنا صياما صائمين وقيامنا قياما قائمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.